ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ትልልቅ ሊጎች ከቻምፒየንስ ሊግ ጨዋታዎች በኋላ ይመለሳሉ። ያው እነዚህ ጨዋታዎች እንግዲህ በቻምፒየንስ ሊጉ ጥሩ ውጤት የነበራቸውን ቡድኖች ውጤታቸውን በሊጉ ለማስቀጠል፣ በቻምፒየንስ ሊጉ ደግሞ የተቸገሩ ቡድኖች ፎርማቸውን ለማግኘት የሚያደርጓቸው ጨዋታዎች ይኖራሉ። ያው በስፔን ሪያል ማድሪድ እየተቸገረ እንደሆነ ተመልክተናል። በእንግሊዝ እንዲሁ አሁን ላይ ባለው እንቅስቃሴ የቡድን እድገት፣ የቡድን ጥራት፣ የተጫዋቾች አጠቃቀም ቼልሲ ፈተና ውስጥ ነው የሚገኘው። አርሰናል የተጫዋቾች ጉዳት ጋር እስካሁን ድረስ ያለበትን ልዩነት ማስታረቅ አልቻለም። እንዲሁም በማንቸስተር ዩናይትድ በኩል ያለውን የቡድኑን በተለይ ረዥሙን ረፍት አድርጎ መምጣቱ የቻምፒየንስ ሊግም ተሳትፎ አለማድረጉ የበለጠ ተጠባቂ ፍሬሽ ሆኖ የሚመጣ ቡድን ያደርገዋል። ሊቨርፑል ለማገገም ጥረቶችን እያደረገ ነው የሚገኘው። ከሳላህ ትሮማ አልወጣም። አሁንም ከዛ ህመም ውስጥ ሆኖ ነው እንግዲህ ቀጣይ በሊጉ የሚደረጉ ጨዋታዎችን የሚያደርገው። ስለዚህ በጣም በብዙ የታጀቡ እውነታዎች፣ በጣም በብዙ በታጀቡ የዜና ሀሳቦች ውስጥ ሆነው ጨዋታቸውን የሚጀምሩ ቡድኖች አሉ። ዛሬ እስኪ የሚደረገውን አንድ የሊጉ መሪ ተጠባቂ ጨዋታ እንመልከት እና ከጨዋታው ጋር ምን አፕዴት የተደረጉ ነገሮች አሉ የሚለውን ለማየት እንሞክራለን። በተለይ እነማን በዚህ ጨዋታ ላይ ሊሰለፉ ይችላሉ የሚለው አንዱ ትልቁ ጥያቄ ስለሆነ ለአርሰናል ደጋፊዎች ጨዋታውም ወልቭስ እንደመሆኑ ወልቭስ በሲዝን ጥሩ ጊዜ እያሳለፈ የሚገኝ ቡድን ባይሆንም ከአርሰናል ጋር ግን ያለው ታሪክ አርሰናሎች በሚቸገሩባቸውም ሆነ አርሰናሎች ቶፕ በሆኑባቸው የጨዋታ ጊዜያቶች ከሚፈትኑት ቡድኖች መካከል አንዱ እንደነበረ እናስታውሳለን። በተለይ የ2019 የውድድር ዓመቱን 3-1 ያለቀውን ጨዋታ ብዙዎች የማይዘነጉት ይመስለኛል። የነ ዲየጎ ዦታ የነ ኔቬስ ቡድን በጣም አስቸጋሪ ሆኖ ኑኖ ኤስፒሪቶ ሳንቶ ይዞት የነበረው ቡድን በውድድሩ ላይ ጫና ከማሳደርም በላይ አርሰናልን ምላሽ አልባ ቡድን አድርጎት እንደነበረ እናስታውሳለን እና አሁን ላይ ያለው ወልቭስ ግን እጅግ በጣም እየተዳከመ የሚገኝ ወልቭስ፣ በተለይ በየሲዝኑ ጥሩ ፐርፎርም ማድረግ የተሳነው ቡድን ሆኗል። በተለይ የአሰልጣኞች መፈራረቅ፣ የተጫዋቾች የቶፕ ተጫዋቾች መልቀቅና የነዚህ ተጫዋቾች በቡድን ውስጥ የሚኖራቸው ሚና በሌሎች የተሻለ አቅም ባላቸው ተጫዋቾች የመተካት ችግር አለበት ወልቭስ እና አምና የነበረው ወልቭስ ከህመሙ ጋር ነው ዘንድሮ የሚቀጥለው። ግን እንደዛ ሲሆን ጠንካራ ፉክክር አያደርግም ለሚለው የቡድን እንቅስቃሴና የቡድን እድገትን አይፈትንም ለሚለው ምንም ማስተማመኛ ሊሆን አይችልም። ምክንያቱም ሁሉም ቡድኖች በሊግ ውስጥ ይዘውት የሚመጡት የራሳቸው ኦፕሽናል ዌይ ኦፍ ፕሌይንግ አለ። በየትኛው መንገድ ተጫውተው ምን ማድረግ አለባቸው ለሚለው የሚያስቀምጡት ፖይንት ስላለ ማለት ነው። ስለዚህ አርሰናል ሊፈትን የሚችልበት እድል ይኖራል። ሊቨርፑል ከብራይተን ጋር የሚያደርገው ጨዋታ የሊቨርፑል ሲዝንን ምናልባት አሁንም እንደገና የሊቨርፑል ደጋፊዎች እንዴት መቋቋም ሲዝናቸው እንዴት ተርን ማድረግ ይችላሉ ለሚለው ምላሽ የሚሰጥበት ጨዋታ ነው። ቼልሲ ከኤቨርተን በጣም ትልቅ ተጠባቂ ጨዋታ ነው የሚደረገው። በርንሌይ ከፉልሃም፣ አርሰናል ከወልቭስ፣ እነዚህ እንግዲህ የዛሬ ጨዋታዎች ናቸው። ነገ ለምሳሌ ክሪስታል ፓላስ ከማንቸስተር ሲቲ የሚያደርጉት ጨዋታ ይኖራል። ኖቲንግሃም ፎረስት ከቶትንሃም ሆትስፐርስ የሚያደርጉት ጨዋታ ይኖራል። ከዛ ውጭ በሊጉ ማንቸስተር ዩናይትድ ከበርንመዝ ሰኞ የሚደረግ ጨዋታ አለ እና ምናልባት ለዘንድሮ የውድድር ዓመት የአርሰናል ሲዝን ተርን ማድረግ የሚችሉበት ፖይንት አንዱ የሚሆነው እንደ ዛሬው አይነት ጨዋታን በስርዓት አጠቃላይ እንቅስቃሴን በመቆጣጠርና ማኔጅ በማድረግ ማሸነፍ መቻል ነው። ወልቭስ መጥፎ ሲዝን ነው እያሳለፈ የሚገኘው። በተከታታይ በሊጉ የተሸነፋቸው ጨዋታዎች የቡድኑን አጠቃላይ የሚያሳዩ ናቸው። ለመጨረሻ ጊዜ ወልቭስ በፉክክር ደረጃ የተሻለ ተፎካካሪ ሆኖ ከሁለት በላይ ጎሎች ማስቆጠር የቻለበት ጨዋታ ከቼልሲ ጋር በነበረው የአራተኛው ዙር የኤፍኤ ካፕ ጨዋታ ነበር። ያኔ 7 ጎሎች የተቆጠሩበት ጨዋታ 3 ጎሎችን ወልቭሶች ማስቆጠር ችለው ነበር። ከዛም በፊትም ሆነ ከዛም በኋላ ያሉትን ጨዋታ ውጤቶች ስናይ ወልቭስ እንዴት 20ኛ ደረጃ ላይ እንደተገኙ ዘንድሮ የወልቭስ የዘንድሮ አጀማመር ጤነኛ የሆነ አጀማመር እንዳልሆነ የሚያሳይ ነው።
ለምሳሌ በቶትናም ነጥብ የጣለበት፣ ከብራይተን ጋር በሰንደርላንድ የተሸነፈበት 2-0፣ በፉልሃም 3-0 የተሸነፈበት፣ በቼልሲ 3-0 የተሸነፈበት፣ በክሪስታል ፓላስ 2-0፣ በአስቶን ቪላ 1-0፣ በኖቲንግሃም ፎረስት እዛ በማንቸስተር ዩናይትድ ስንመለከት የወልቭስ ጉዞ ቀይ ያበራ ጉዞ ነው። ስለዚህ ይሄ ቡድን ሲዝኑን ተርን ማድረግ የሚፈልግበት፣ ሲዝኑን ማስተካከል የሚፈልግበት የተጋጣሚ ዊከስት ፖይንት ይፈልጋል። የአርሰናል ዊከስት ፖይንት የተከላካይ መስመር ክፍሉ በሜዳ ላይ እንቅስቃሴ የሚሰጠው ለተጋጣሚ የሚያሳድረው ጫና፣ በተለይ በቻምፒየንስ ሊጉ ከክለብ ብሩጅ ጋር በነበራቸው ጨዋታ አሰልጣኝ ሚኬል አርቴታ የፈጠረው ኬሚስትሪ፣ የክሪስቲያን ኖርጋርድ ጥምረት ከኤንካፔ ጋር የነበረው ጥምረት በአስቶን ቪላው ጨዋታ ቢሆን የሚል የደጋፊዎችን ጥያቄ አስነስቶ ነበር። በእርግጥ ሚኬል አርቴታ ተጫዋቾችን እየሞከርን ያለንበት መንገድ ኢነርጂ ይሰጠናል፣ በተለይ የክሪስቲያን ኖርጋርድ በቻምፒየንስ ሊጉ የነበረው አስተዋጽኦ በቀጣይ ለምናደርጋቸው ጨዋታዎች የሚሰጠን አገልግሎት በቀላሉ የሚታይ አይደለም ቢልም ለምን በልምምድ ሜዳ ላይ በነበረው እንቅስቃሴ ይህን ተጫዋች ቀድሞ መጠቀም የለበትም የሚሉ ደግሞ የአርሰናል ደጋፊዎች ተፈጥረዋል። አሁን ትልቁና ፖዚቲቭ የሚባለው ነገር አርሰናል በመሃል የተከላካይ መስመር ክፍል እንደ ክሪስቲያን ኖርጋርድ አይነት ተጫዋች መምጣቱ፣ ስቴፕ አፕ አድርጎ መምጣቱና ለየጨዋታዎቹ ለሚቸግረው አርሰናል የሆነ መፍትሄ መስጠቱ ትልቅ ነገር ነው። ሚኬል አርቴታ ከጨዋታው በፊት ትናንትና በሶባ ሪያሊቲ ሴንተር ውስጥ በሰጠው መግለጫ እውነታዎች አሉ፣ ከነዚህ እውነታዎች ጋር አብረን ነው እየሄድን ያለ ነው። አዎ በጣም ብዙ የተጫዋቾች ጉዳቶች አሉ፣ ግን በጣም ደስ የሚለው ነገር ደግሞ ለነዚህ ጉዳቶች ምላሽ የሚሰጡ ኢነርጂ ያላቸው ተጫዋቾች አሉን ብሏል። አንዱን የክሪስቲያን ኖርጋርድን ጉዳይ ነው ያነሳው። ለአርሰናል ደጋፊዎች አንዱ ትልቁ ዜና ዊሊያም ሳሊባ በኤቨርተኑ ጨዋታ የሚመጣው ሳምንት ይመለሳል። ይህን አሰልጣኙ ያረጋገጠው ነው። ዛሬ በሚኖረው ጨዋታ ዩሪን ቲምበር ቋሚ ሆኖ የመሰለፍ እድሉን አግኝቷል። ስለዚህ ቲምበር ወደ ጨዋታ ይመለሳል ማለት ነው። አማካኝ ክፍል ላይ ያለን አቅም፣ አጥቂ ክፍል ላይ ያለን አቅም ቀስ በቀስ እያስተካከልን እያሳደግን መምጣታችን አይቀርም ብሏል። በተለይ የፊት መስመር ተጫዋቹ ገብርኤል ሄሱስ መምጣት የአርሰናልን አታኪንግ ኦፕሽን ዴብዝ ይሰጠዋል። እንደሚታወቀው ይሄ ተጫዋች ከማንቸስተር ዩናይትድ ጋር በነበረው የኤፍኤ ካፕ ጨዋታ ጉዳት ካስተናገደ በኋላ ለ8 ወር ያክል ሪሃቢሊቴሽን ውስጥ የነበረ ተጫዋች ነው። የገብርኤል ሄሱስን ታሪክ እየተመለከትኩ ሁሌም ከፈጣሪ ጋር የማደርገው ግንኙነት ጠንካራ አድርጎ እንደሚመልሰኝ አስብ ነበር ብሏል። በተለይ ያለፉት 8 ወራቶች ለኔ እንደገና ፈርሼ የተሰራውበት፣ ፈጣሪን ያገኘሁበት፣ ከሱ ጋር ቁጭ ብዬ በችግሬ ሰዓት ያወራውበት ነበር ብሏል ገብርኤል ሄሱስ። ሁሌም ቢሆን አርሰናል በሚሸነፍበት ሰዓት ያመኝ ነበር ብሏል። አርሰናል በሚሸነፍ ሰዓት የዛ ሽንፈት መፍትሄ አቀባይና መፍትሄ ፈጻሚ ተጫዋች አለመሆን ይሰማኝ ነበር ብሏል ገብርኤል ሄሱስ። እንግዲህ ለአርሰናል ትልቁ ፖይንት የማጥቃት እንቅስቃሴው የተጫዋቹ ወደ አቬይላቢሊቲ መምጣት የአርሰናልን ሁለንተናዊ የማጥቃት እንቅስቃሴ ከሚጨምሩ ተጫዋቾች መካከል አንዱ እንደሚሆን ሚኬል አርቴታ የሚያረጋግጠውና በሱ ኳሊቲ በገብርኤል ሄሱስ ኳሊቲ ደግሞ የሚጨምረው ነገር ቀላል እንዳልሆነ ያነሳበት ነው። የአርሰናል የተከላካይ መስመር ክፍል በዘንድሮ ውድድር እንደምታውቁት ጉዳትም አስተናግዶ በፕሪሚየር ሊጉም በቻምፒየንስ ሊጉም ዝቅተኛ ጎሎችን ያስተናገደ የተከላካይ መስመር ክፍል ነው። ከስትራክቸሩ ጋር ያለን ዕውቀት የተጫዋቾች መውጣትና መግባት ላይ ፎከስ እንዳናደርግ ምክንያት ሆኖናል ብሏል አርቴታ። ስትራክቸሩን ነው ምን ጠብቀው። በስትራክቸሩ ውስጥ የተጫዋቾቻችን አእምሮ አክቲቭሊ ሮል ማድረግ አለበት። የተጫዋቾቻችን አእምሮ በስትራክቸር ውስጥ ሮል ባደረገ ቁጥር የተጫዋቾች መቀያየር ኢምፓክት ቢኖረውም ያን ያክል ግን የገነነ ኢምፓክት እንዳይኖረው በማድረግ የቡድን እድገቱን የመከላከል አደረጃጀት ስስነቱን ለመሸፈን እድል ይሰጠናል ብሏል።
በእርግጥ በአእምሯቸው የተሻለ መጫወት የሚችሉ ተጫዋቾች ካሉ ስትራክቸሩን ይዘው መሄድ የሚችሉበት ኳሊቲ ካለ በተለይ የመከላከልና የማጥቃት እንቅስቃሴ በፖዚሽናል ፕሌይ በጣም መሰረታዊ የሚባለው ምንድነው? ይዘህ የምትሄደው የራስ የሆነ የጨዋታ መንገድ ካለ የተጫዋቾች መውጣትና መግባት ኢምፓክት ቢኖረው ነገር ግን ያ የጎላ ኢምፓክት ሊሆን ግን እንደማይችል ማረጋገጫ ይሰጣል። ምክንያቱም ስትራክቸሩ በአእምሯቸው ውስጥ ካለ ማለት ነው። የአስቶን ቪላው ጨዋታ የተፈጠረው ክፍተት በአርሰናል ካምፕ ውስጥ አንሰርቴኒቲ ፈጥሮ ነበር። ምክንያቱም ይሄ ተከላካይ ሪያክት ያደረገበት መንገድ በተለይ የዲፌንሲቭ ሪከቨሪው ላይ ያሉት የተጫዋቾች ሪአክሽን መዘግየት፣ ሪአክሽናቸው ተጫዋቾች መሆን በሚገባቸው ልክ አለመሆናቸው ተጫዋቾች ብዙ ትችቶች አሰንዝሮባቸው ነበር። በተለይ የአማካኝ ክፍሉ ተጫዋች ማርቲን ኦዴጋርድ ለመጨረሻው ኳስ የነበረው ፍላጎት፣ ለመጨረሻው ኳስ የነበረው የአክሽን አካሄድ እጅግ በጣም እንቅስቃሴውን የሚገል ነበር። ማርቲን ኦዴጋርድ ወደ ኳሱ ሄዶ ሪያክት አድርጎ ከመከላከል ይልቁን ቆሞ የተመለከተበት መንገድ የዲፌንሲቭ ዲዩቲው ላይ ጥያቄ ያስነሳበት ነበር እና ስትራክቸሩ አእምሮ ውስጥ መግባት አለበት፣ መከላከሉን በደንብ መምራት አለበት የሚል ሀሳብ ተነስቷል። አሁን ላይ ባለው እንቅስቃሴ ደግሞ የተሻለ መስተካከል በሚገባው ልክ ስትራክቸሩን የሚመሩ ተጫዋቾች ስቴፕ አፕ እያደረጉ ካልተጠበቁ ቦታዎች ተነስተው ወደዚህ የጨዋታ ኃላፊነት መምጣታቸው ምናልባት እንደ ማርቲን ኦዴጋርድ አይነት የዲፌንሲቭ ሪስፖንሲቢሊቲ አፈጻጸም ችግር ላለባቸው ተጫዋቾች የሚያግዘው ነገር እንደሚኖር ኤክስፔክት ይደረጋል። ምክንያቱም መከላከል በራሱ የስትራክቸሩ አንዱ ሐሳብ ስለሆነ ማለት ነው። አሁን ላይ ባለው የአርሰናል የመከላከል ስኳድ ጋብርኤል ማጋሌሽ ለምን ያክል ጊዜ ከሜዳ እንደሚርቅ እስካሁን ድረስ አልታወቀም። ለረዥም ጊዜ ከሜዳ ይርቃል የሚል መረጃ ነው ያለው። ነገር ግን ለአርሰናል ፖዚቲቭ የሆነው ነገር የዊሊያም ሳሊባ መመለስ ነው። ሁለቱንም በአንድ ላይ ማጣት ለአርሰናል በጣም ከባድ ነበር። በተለይ በአስቶን ቪላው ጨዋታ የሁለቱ ተጫዋቾች አለመኖር የቡድኑን የመከላከል አደረጃጀት ጥንካሬ፣ የቡድኑን ስነ ልቦና በሙሉ ጎድቶታል። ስለዚህ የመከላከል አደረጃጀት ጥንካሬና ስነ ልቦና ለማምጣት የዊሊያም ሳሊባ መመለስ እጅግ በጣም አስፈላጊ ነገር። ሚኬል አርቴታም የተናገረው ነገር ያ ነው። የተጫዋቾቻችን መመለስ በራስ መተማመናችን ይጨምርልናል። አሁን ባለው የተጫዋቾቻችን የሁለትና የሶስት ድርብ ሚናዎች ውስጥ የጨዋታ መደራረብና ኃላፊነትን ሪስፖንሲቢሊቲ ይቀንስልናል የሚል አስተያየት ሰጥቷል። እንግዲህ በአርሰናል ትልቁ የሚባለው ፈተና የመከላከል አደረጃጀት ላይ የተፈጠረው ክፍተት ነው። ዊሊያም ሳሊባ ይመጣል። የሚመጣው ሳምንት አዲሱ ትልቁ ዜና ለአርሰናል ደጋፊዎች ይሄ ነው። ከኤቨርተን ጋር በሚኖረው ጨዋታ አሁን አሰልጣኝ ሚኬል አርቴታ እንዳረጋገጠው ቋሚ ሆኖ የሚጀምርበት እድል ይኖረዋል ማለት ነው። በአሳለፍነው ሳምንት በክለብ ብራጉ ጨዋታ ላይ ያልነበረው ዴክለን ራይስም በዛሬው ጨዋታ ቋሚ ሆኖ የሚጀምርበት እድል ይኖራል። አሁን ጥሩ እረፍት አርፏል ብሏል ሚኬል አርቴታ። የሚፈልገው ሰውነቱ እረፍት ነበረ። የመዳከም ስሜቶች ነበሩ። አንዳንድ ሰውነት የማይታዘዝበት ጊዜ ይመጣል ብሏል። አእምሯችን የተሻለ አክቲቭ መሆን አለበት። አእምሯችን ሰውነታችን ማዘዝ ካልቻለና አክቲቭ መሆን ካልቻልን በሜዳ ላይ እንቅስቃሴ የአንድ ተጫዋች ሜዳ ውስጥ መኖር ትርጉም አልባ ነው። ስለዚህ ኢነርጂ ጨምሮ መምጣት፣ ባትሪ ሞልቶ መምጣት፣ በጣም ብዙ የድካም ስሜቶች ስላሉበት ራስን አስተካክሎ ለጨዋታ መምጣት አስፈላጊ እንደሆነ አንስቷል። ያው በጨዋታዎች በፊት በሚሰጡ መግለጫዎች ላይ አንድ ካነሳው ሐሳብ ውስጥ ብዙ ተጫዋቾች የሚጎዱት ኦቨርትሬንድ ይደረጋሉ፣ ኦቨርትሬንድ ስለሚደረጉ ነው በአርሰናል የሚል ጥያቄ ነበር የተነሳውና ኦቨርትሬንድ የመደረግ ጉዳይ አይደለም ብሏል። አርሰናል ኢንቴንሲቲው ሳይሆን የጨዋታ ወይም ደግሞ የልምምድ በተለይ ኢንቴንሲቲ ሳይሆን የአርሰናል ተጫዋቾች ያለፉት 2 ዓመታት የነበረባቸው የጨዋታ መደራረብ በተለይ ረዥም ጊዜ ብዙ ተጫዋቾችን ተጠቅመንባቸዋልና እነዚህ ተጫዋቾች በ2 ዓመት ውስጥ ከ130 በላይ ጨዋታዎችን የማድረግ እድል ስለነበራቸው የተጫዋቾቹ ጉዳት አብዛኛውን ከድካም ከሰውነት ድካም የመጣ ነው። ይህን ድካም ለማስተካከል ነው እንግዲህ እረፍት እየሰጠናቸው ሰውነታቸውን እንዲያዙ
ሰውነታቸው ስለማይታዘዝላቸው ሰውነታቸውን እንዲያዙና ሞር አክቲቭ እንዲሆኑ እየፈለግን የምንገኘው የሚል አስተያየት ሰጥቷል። ትልቅ ለውጥ በአርሰናል ስኳድ ውስጥ ይመጣል ብሏል አርቴታ። አሁን ላይ ባለው የፕሪሚየር ሊግ ወሳኝ የጨዋታ ጊዜ ቶሎ ሪያክት ማድረግ መቻል አለብን። ቶሎ ሪያክት ካላደረግን ተጋጣሚዎቻችን ሊይዙን ይችላሉ ብሏል። ምክንያቱም ሁሉም በየሲዝኑ የራሱን የሆነ ታሪክ መስራት ይፈልጋል እና የራሱን ታሪክ መስራት የሚፈልገው ቡድን የተሻለ ተፎካካሪ ሆኖ እንደሚመጣ እናስባለን። እኛም የምንፈልገው ነገር ተፎካካሪ ከመሆን ባለፈ ተጽዕኖ ማሳደር እንፈልጋለን ብሏል። በሊጉ ኢምፓክት ማሳደር እንፈልጋለን የሚል አስተያየት ሰጥቷል። ያ የአርቴታ የጨዋታ ሲስተም በፖዚሽናል ፕሌይ ውስጥ የፍሉዲቲ እና አዌርነስን ይፈልጋል። በተለይ የፍሌክሲብል ሲስተሞችን ስለሚጠቀም አተረፈው እንጂ የፍሌክሲብል ሲስተሞቹ በአንድ ቦታ የተጎዱ ተጫዋቾችን በሌሎች ተጫዋቾች የመተካት እድል ሰጡት እንጂ የተጫዋቾች መጎዳት አብዛኛውን የአርሰናል የሜዳ ላይ ክፍተቶች መታያዎች ነበሩ። 4-3-3 የጨዋታ መንገዱን ለምሳሌ የሚቀያይርበት የጨዋታ ሐሳቡ ኢንቨርትድ ዊንገሮችን እያደረገ ሰርኩላር ሙቭመንት ኤንድ ሮቴሽን የሚጠቀምበት መንገድ፣ ከዛ ውጭ ከተጋጣሚ እንቅስቃሴ አንጻር ብቻ ሳይሆን የራሱን እንቅስቃሴ ይዞ የሚቀርብበት መንገድ አብዛኛውን ሰርቫይቭ እንዲያደርግ አድርጎታል። ለምሳሌ በኋላ በስትራክቸር ቢልድ አፕ ላይ የአማካኝ ክፍል ተጫዋቾች ጆይን እንዲያደርጉ እያደረገ የተከላካይ መስመር ስስነትን ይሞላ ነበር፣ ይሸፍን ነበር። በተለይ እነኚህ ሁለቱ ልምድ ያላቸው የተከላካይ መስመር ተጫዋቾች በተጎዱበት ሰዓት አንዱ የሚያደርገው የነበረው ነገር ምንድነው? ተከላካዮች ዲፌንሲቭ ከቨር እንዲያገኙ ከአማካኙ ሪስፖንሲቢሊቲ ለአማካኙ ይሰጥ ነበር። በእርግጥ ይሄ የአርሰናልን የማጥቃትና የፋይናል ሰርድ ፕሮግሬሽን ቀንሶበታል። ምክንያቱም ከኋላ እየወሰድካቸው አማካኞቹን በምታጫውትበት ጊዜ የአማካኝ ክፍል ተጫዋች ሚና ሪስፖንሲቢሊቲ ወደ ተከላካይ መስመር ክፍል ስለሚወርድ የአርሰናል የመጀመሪያው እንቅስቃሴ ጫና ለመስበር መፍትሄ አልባ ይሆናል። ስለዚህ የመጀመሪያው እንቅስቃሴ ጫናን ለመስበር መፍትሄ አልባ በሚሆንበት ሰዓት ተጋጣሚ አፐር ሃንዱን ይወስዳል። አሁን በሃይ ፕሬሲንግ እና በካውንተር ፕሬሲንግ መካከል ያለውን ነገር ለማድረግ በተለይ በዲሲፕሊን እና በሃይ ኢንቴንሲቲ ፕሬሲንግ ስትራክቸር ውስጥ ለመቆየት እየሞከረ ነው ያለው። የክርስቲያን ኖርጋርድ መምጣት አንዱ ዲፌንሲቭ ቨርሳቲሊቲን ማምጣት ብቻ ሳይሆን የሃይ ኢንቴንሲቲ እና የሃይ ፕሬሲንግ የጨዋታ መንገድን በተለይ ተጋጣሚ ሜዳ ላይ ገብቶ ተጋጣሚን ጫና ውስጥ ከመክተት ጋር በተያዘ ተጋጣሚን አፍኖ ከመጫወት ጋር በተያዘ የሚሰጠው አቅም አለ። ያን የሚሰጠውን አቅም ኢምፕሊመንት ያደርጋል ማለት ነው። ስለዚህ ጎሎት የነበረውን ነገር ያገኛል ማለት ነው። አብዛኛውን በእንቅስቃሴ አርሰናል ወደ ተጋጣሚ ሜዳ እየሄደ ጫና ለማሳደር እየተቸገረ ነበረ። በተለይ የአስቶን ቪላው ጨዋታ ላይ የነበረው አንዱ ትልቁ ድክመት ምንድን ነው? ሰፖርቲንግ ሮል የሚሰጡ ከኋላ አማካኙን የሚያግዙ አማካኙ ወደፊት ተሸክሞ እንዲሄድ የሚያደርጉ አማካኙ ወደፊት ከሄደ በኋላ ደግሞ የተሻለ የቡድን እንቅስቃሴና ስትራቴጂ ላይ መቆየት የሚችሉ ዋይድ የጨዋታ ሐሳብ ያላቸውን አስፍቶ የመጫወት አስፍቶ ፔኔትሬት አድርጎ የመግባት ሐሳብ ያላቸውን ተጫዋቾች የመቀበልና እነዚህን ተጫዋቾች በዛ እንቅስቃሴ ውስጥ የማቆየት ችግር ነበረበት አርሰናል። አሁን ላይ ምናልባት ከኋላ የሚኖረው ነገር ሲስተካከል፣ በተለይ ከሚመጣው ሳምንት ጀምሮ ከኋላ የሚኖረው ነገር ሲስተካከል የበለጠ ጥብቅ የሆነ የቡድን አደረጃጀት ይኖረዋል ማለት ነው። እንግዲህ ዛሬ ከወልቭስ ጋር የሚያደርገው ጨዋታ በዚህ መንገድ ይጠበቃል። ሌሎችም ትልቅ ጨዋታዎች አሉ። ከጨዋታዎች በኋላ ደግሞ ተመልሰን ሀሳቦችን ወደ እናንተ የምናደርስ ይሆናል። ጥሩ ጊዜ ይሁንላችሁ።